በየቀኑ ብዙ ውሳኔዎች፣ ከትላልቅ የህይወት ውሳኔዎች እስከ ቀላል የዕለት ተዕለት ውስጥ ምርጫዎች። እነዚህ ውሳኔዎች ደግሞ የት እንደምንደርስ፣ ምን እንደምንሆንና ምን አይነት ሰው እንደምንሆን ይወስናሉ። ታዲያ እነዚህን ውሳኔዎች ስናደርግ ምን ይመራናል? ስሜታችን፣ የሌሎች ሰዎች ግፊት ወይስ ውስጣዊ ድምጻችን ህሊናችን? ብዙ ጊዜ ስሜታችን ወይም የሌሎች ሰዎች አስተያየት ውሳኔያችን ላይ ትልቅ ተጽዕኖ ይፈጥራል። ግን እነዚህ ነገሮች ሁሌም ትክክለኛውን መንገድ ያሳዩናል ማለት አይደለም። ታዲያ ትክክለኛውን መንገድ ምን ማድረግ አለብን? ዋናና መሰረታዊ መፍትሄ ተደርጎ የሚቀመጠው የሰው ልጅ በህሊናው መመራት እንዳለበት ነው። ህሊና ወይም ደግሞ ኮንሺየስ በውስጣችን ውስጥ ያለ የሞራል ኮምፓስ ነው። ትክክልንና ስህተትን፣ ጥሩንና መጥፎን የመለየት ችሎታ ነው። ህሊና የውስጥ ድምጽ ነው። አንድ ነገር ልታደርግ ስትል ወይም ካደረከው በኋላ የሚመክርህ ወይም ደግሞ የሚወቅስህ። ይህ ድምጽ ደግሞ አብዛኛውን ጊዜ ከጥልቅ እሴቶች፣ ከሞራል መርሆች እና ካደግክበት ማህበረሰብ የምትቀስመው ነው። ህሊናህ ስህተት ስትሰራ የጥፋተኝነት ስሜት እንዲሰማህ ያደርጋል። ትክክል ስትሆን ደግሞ የውስጥ ሰላምህንና እርካታህን ይሰጥሃል። ህሊና ከስሜት ይለያል። ስሜት ጊዜያዊና ተለዋዋጭ ነው። ለምሳሌ ተናደህ አንድ ስህተት ልትሰራ ትችላለህ። ነገር ግን ህሊናህ ያ ነገር ስህተት እንደሆነ ያሳውቅሃል። ህሊናህ ከህግም ይበልጣል። ህግ አንዳንድ ጊዜ ፍትሃዊ ላይሆን ይችላል። ነገር ግን ህሊናህ የውስጥህን እውነት ይገልጽልሃል። ህሊናህ የግል ምርጫህን ከግል ምርጫህ ጋር እንድታጣራ ያደርግሃል። በህሊና መመራት ብዙ ጥቅሞች አሉት፣ ላንተም ሆነ ለማህበረሰብህ። ከነዚህ ጥቅሞች ውስጥ እስኪ የተወሰኑትን እንይ። የመጀመሪያውና መሰረታዊ ነገር ውስጣዊ ሰላምህን ታገኛለህ። በህሊናህ ተመርተህ ውሳኔ ስታደርግ በኋላ ላይ የሚመጣ የጸጸት ስሜት አይኖርም። ምክንያቱም ትክክለኛውን ነገር አድርገሃልና የውስጥ ሰላም ይኖርሃል። ውስጣዊ ሰላም ደግሞ ከማንኛውም ቁሳዊ ሀብት በላይ ውድ ነው። በህሊናህ የምትመራ ከሆነ ምንም ነገር ቢፈጠር ውሳኔህ ላይ ምንም አይነት ለውጥ አይኖርም። ሌላው ጥቅም በራስ መተማመንህን ይጨምርልሃል። ህሊናህን ስትከተል በራስ ላይ ያለህ እምነት ይጨምራል። የምታደርጋቸው ውሳኔዎች የራስህንና ከልብህ የሚመጡ መሆናቸውን ታውቃለህ። ይህ ደግሞ በህይወት ውስጥ የሚገጥሙን ፈተናዎች በድፍረት እንድትወጣ ያግዛል። በህሊና መመራት ሌላው ጥቅሙ ከሰዎች ጋር ጥሩ ግንኙነት ይኖርሃል። ህሊናህ ትክክለኛውን ነገር እንድታደርግ ስለሚመራህ ከሰዎች ጋር ያለህ ግንኙነት ይሻሻላል። ታማኝ፣ ፍትሃዊና መልካም ሰው ስትሆን ሰዎች ያከብሩሃል እና ይተማመኑብሃል። ይህ ደግሞ ጠንካራና ዘላቂ ግንኙነት ለመፍጠር ያግዛል። በህሊናህ የምትመራ ከሆነ ሌላው ጥቅም የስኬትን ቁልፍ በእጅህ እንዳያስከው ቁጠረው። ለረጅም ጊዜ በህሊናህ የምትመራ ከሆነ ወደ እውነተኛ ስኬት እየሄድክ እንደሆነ ወቀው። ስኬት ማለት ገንዘብ ወይም ደግሞ ዝና ብቻ አይደለም። ስኬት ማለት የውስጥ እርካታ፣ ደስታና የተሟላ ህይወት ነው። በህሊናህ መመራት ታዲያ እነዚህን ሁሉ ነገሮች እንድታሳካ ያግዛል። ሌላው ጥቅም የሞራል ጥንካሬ ታገኛለህ። በህሊናህ ስትመራ የሞራል ጥንካሬህን ታዳብራለህ። ትክክል ነው ብለህ በምታምነው ነገር ለመቆም አትፈራም። ይህ የሞራል ጥንካሬ በህይወት ውስጥ የሚመጣውን ፈተናዎች እንድትጋፈጥና በራስ ላይ ጽኑ እንድትሆን ያደርግሃል። ታዲያ ሰው ሁሉ ህሊና ቢስ በሆነበት ጊዜ በህሊና ይመራለሁ ወይስ አልመራም የሚሉትን ነገሮች ለማወቅ ልትወዛገብ ትችላለህ። እስኪ አንዳንድ ነገሮችን ላንሳልህ። የህሊና ድምጽ ምን እንደሆነ ለማወቅ አሁንም ማነሳልህ ነጥቦች ሊጠቁሙ ይችላሉ። ህሊናህ የጥፋተኝነት ስሜት የሚነግርህ ከሆነ ስህተት ስትሰራ የሚሰማህ የጥፋተኝነት ስሜት የህሊናህ ማስጠንቀቂያ ደውል ነው። ይህ ስሜት ደግሞ ወደ ትክክለኛው መንገድ እንድትመለስ ያሳስብሃል። ሌላው ጸጸት የሚሰማህ ከሆነ አንድን ነገር ካደረግክ በኋላ ይሄ ነገር ባላደርገው ኖሮ ብለህ የምታስብ ከሆነ ያ የህሊናህ ድምጽ ነው። ሌላው ህሊናህ እረፍት የሚያጣ ከሆነ የሆነ ነገር አድርገህ እረፍት ካጣህ፣ እንቅልፍ ከነሳህ አንተ በዚህ ጊዜ ህሊናህን ያጎደልክበት ነገር አለ። መጥፎ ስራ ሰርተህ ሊሆን ይችላል። ሰዎችን አስቀይመህ ሊሆን ይችላል። ያ ነገር ነው እንቅልፍ የሚነሳህ። ሌላው ውስጣዊ ሰላም ካጣህ። በሌላ በኩል ትክክለኛውን ነገር ስታደርግ የሚሰማህ ውስጣዊ ሰላምና እርካታ የህሊናህ ሽልማት ነው። በህሊናህ ለመመራት እነዚህን ድምጾች ማዳመጡ በጣም ጠቃሚ ነው። እና ይሄን ሁሉ ነገር ካነሳው በኋላ ታዲያ በህሊናዬ ለመመራት ምን ላድርግ ካልከኝ አንዳንድ ነጥቦችን አነሳልሃለሁ። በህሊናህ ለመመራት ብዙ መንገዶች አሉ። ዋናው ግን ራስን ማወቅና ለውስጥ ድምጽ ትኩረት መስጠት ነው። መጀመሪያ ማድረግ ያለብህ ነገር ራስህን ማወቅ አለብህ። ህሊናህ ያንተ ነጸብራቅ። ስለዚህ ራስህን በደንብ ማወቅ አለብህ። ያንተ እሴቶች ምንድናቸው? የሞራል መርሆችህስ ምንድናቸው? ምን አይነት ሰው መሆን ትፈልጋለህ? እነዚህን ጥያቄዎች በግልጽ ስትመልስ ህሊናህ የትኛውን መንገድ መከተል እንዳለብህ ያን ጊዜ
ግልጽ አድርጎ ያሳያል። ሁለተኛው ለውስጣዊ ድምጽ ትኩረት መስጠት አለብህ። የህሊናህ ድምጽ ሁሌም ከፍ ያለ ድምጽ ላይሆን ይችላል። አንዳንድ ጊዜ ሹክሹክታ ሊሆን ይችላል። ጫጫታ በበዛበት ዓለም ውስጥ የህሊናህን ድምጽ መስማት ከባድ ሊሆን ይችላል። ስለዚህ ለራስህ ጊዜ ስጥ። ጸጥ ባሉ ቦታዎች ላይ አዘውትር። ማሰላሰል ወይም ደግሞ ሜዲቴሽን የምንለው ነገር የህሊናህን ድምጽ እንድትሰማ ያግዛል። ውሳኔ ስታደርግ ትንሽ ቆም ብለህ የውስጥህን ስሜት ለማዳመጥ ሞክር። ሌላው በህሊናህ ለመመራት የሚያግዝህ ነገር ነገሮችን አስቀድመህ ማሰብ አለብህ። አንድ ውሳኔ ከማድረግህ በፊት ስለሚያስከትሉት ውጤቶች በደንብ ማወቅ አለብህ። ያ ውሳኔ ህሊናህን ያረከዋል? በረጅም ጊዜ ውስጥ መልካም ነገር ያመጣልሃል? ለሌሎች ሰዎች ምን ተጽዕኖ ይኖረዋል? እነዚህን ነገሮች አስቀድመህ በመመለስ ህሊናህን ከጸጸትና ከወቀሳ ታድነዋል። ሌላው ከስህተቶችህ ተማር። ሁላችንም ስህተት እንሰራለን። ማንም ፍጹም አይደለም። አስፈላጊው ነገር ከስህተቶችህ መማር። ስህተት ስትሰራ የህሊናህ ድምጽ ይወቅስሃል። ያን ጊዜ ጸጸት ይሰማል። ይህንን ጸጸት እንደ ትምህርት ተጠቀምበት። ለምን እንደተሳሳትክ ተረዳ እና ወደፊት ያንን ስህተት ላለመድገም ሞክር። ሌላው የሚሆነው ለራስህ ይቅርታ ስጥ። ስህተት ከሰራህ በኋላ በጸጸት መብሰልሰል ሳይሆን ለራስህ ይቅርታ ስጥ። ራስህን ይቅር ካላልክ የሀፍረትና የጥፋተኝነት ስሜት ያንገላታ። ይህም ህሊናህን እረፍት ይነሳዋል፣ ያስጨንቀዋል። ራስህን ይቅር ማለት ትርጉሙ ስህተቶችህን ደጋግመህ ሁልጊዜ ሰራ ማለት ሳይሆን ባለፈው ነገር አትቆጭ፣ የወደፊቱን አስተካክል እንጂ። ዋናው ነገር ከስህተት ተምረህ ወደፊት መጓዝ። አንዳንድ ጊዜ ህሊናህ የሆነ ነገር ስታደርግ ሲቃወምህ ሊሰማህ ይችላል። ይህ ማለት የምታደርገው ነገር ህሊናህን የሚያስከፋ ነገር ነው ማለት ነው። በዚያ ጊዜ የህሊናህን ድምጽ ችላ ለማለት አትሞክር። ችላ ብትለው የውስጥ ሰላምህን ታጣለህ። ይልቁንስ ለምን እንደተቃወመህ በደንብ ለማወቅ ሞክር። ለምሳሌ ጓደኞችህ ህግን እንድትጥስ ሲያበረታቱ ህሊናህ ላይቃወምህ አይችልም። ያን ጊዜ ለምን የህሊናህን ድምጽ እንደምትከተል ማወቅ አለብህ። ምናልባትም መረር ወዳለ እርምጃ ስትሄድ ከጓደኞችህ መለያየትም ሊኖርብህ ይችላል። ነገር ግን የውስጥ ሰላምህን የሚያመጣልህ ከሆነ ከዚህም የከፋ እርምጃ ልትወስድ ትችላለህ። በህሊና መመራት ማለት እንደሚወራው ቀላል አይደለም። ሰፊና ጥልቅ የሆነ ኮንሴፕት። አንዳንድ ጊዜ ከባድ ውሳኔዎችን እንድታደርግና ከህሊና ውጪ የሆኑ ነገሮችን እንድትጠቁም ይጠይቃል። ነገር ግን በረጅም ጊዜ ውስጥ ህሊናን መከተል ወደ እውነተኛ ደስታና ሰላም፣ የተሟላ ህይወት ትርጉም ወዳለው ህይወት ያመጣል። ህሊናን መከተል ወደ እውነተኛ ደስታ፣ ወደ ሰላም እና ትርጉም ወዳለው ህይወት ያመራሃል። ህሊናህ ምርጡ እውነተኛ ጓደኛ ነው። ሁልጊዜም ትክክለኛውን ነገር እንድታደርግ ያደርጋል። ይህ የውስጥ ድምጽን ማዳመጥና መከተል ህይወትህን በብዙ መንገድ ያስተካክልልሃል። እናም ይሄን ያህል ካልኩህ ለዛሬ ይበቃኛል። የዚህን አይነት ጠቃሚ ምክሮችን እየሰራው ስለሆነ ሰብስክራይብ ማድረግህን አትርሳ። ከዚህ በፊት የሰራኋቸው ጠቃሚና ሰፋ ያሉ ሐሳቦች ስላሉ ገብተህ መመልከት ትችላለህ። በቀጣይ ቪዲዮ እስክንገናኝ መልካም ቀን ይሁንልህ።